አስገቡት ብለው በቃ አንቺ የሰማሽው ያኔ አራተኛ ሰው ሆነች ነው የተነጋገሩት። ኤፍሬም ስጋ ነው እሷን ለማፈን ነው የተነጋገሩት። እንግዲህ ሰምታችኋል ማለት እንደሰማችሁ ተስፋ አድርጋለሁ። ቤቱን ፎሎ፣ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። አስተያየታችሁን ደግሞ ለእኔ ይጠቅመኛል። ምንም አይደለም፣ ብትሳደቡ ብትሰድቡ ችግር የለው ማለት ነው። ቅድም በለቀኩት ቪዲዮ ላይ ሩታን መቼም ቢሆን ኤፍሬም ሆነ ሩታን መቼም ቢሆን ሄርሜላ አትጠልፋትም አታስራትም ብዬ ተከራክሬ ነበረ። እዚህ ጋር ደግሞ ሜሪ አሁን በሰራችው በለቀቁት ቪዲዮ አብርሃምና ሜሪ በሰሩት ቪዲዮ ላይ ዳኒ ሩታ ኤፍሬም እንዲያፍናት ተነጋግረው ነበር እያለች ነበረ። ይሄ ነገር ዙሩ ወዴት ነው ግን? መጨረሻው ዲራማ ለማየት ያብቃኝ። መጨረሻው ዲራማ ማየት አልፈለጋችሁ? አላማራችሁ? እኔ የምለው ቆይ በሰው ህይወት ላይ እቃ መጫወቱን ምን አስፈለገ? ዲራማ መስራት ከፈለጋችሁ እኮ በብዙ አይነት መንገድ ዲራማ መስራት ይቻላል። በነገራችን ላይ ግዴታ ሰውም አግዶ ወይም ደግሞ ሰውን ሰርቆ ወይም ደግሞ ሰውን አፍኖ ግዴታ እኮ አይደለም። በሰው ህይወት ላይ እኛ ራሱ እኮ ሰዎች ነን። እኛ እኮ እናንተን ስራችን ፈተን ስራችን እስኪ እኔ የምለው አብርሃም ይሁን ሩታን ይሁን ዳኒ ይሁን ማንኛውም ሚዲያ የሚጠቀም ሰው እስኪ ስራዬ ብላችሁ ተቀምጣችሁ የነሱ ቪዲዮ የምትከታተሉበት ሰዓት አለ የለም? በእርግጠኝነት አለብኝ ብዬ ማለት ነው። አለብኝ ብዬ የነሱ ቪዲዮ ሲመጣልኝ ቀጥ ብዬ አለብኝ ብዬ 30 ደቂቃ ይሆን 20 ደቂቃ ይሆን ቁጭ ብዬ እስከ መጨረሻ የማዳመጥበት ጊዜ ሊኖር ይችላል። እያንዳንዳችን ያለን ተግባር ነው። ገብተሻል? ግን ወላሂ ዲራማ ከሆነ የእያንዳንዳችሁ በጣም ክፋት ከዚህ በኋላ ማንም ምንም እንዳያምናችሁ እንደምታደርጉ ነው። ሚዲያ ሁሉ ሄርሜላን በጣም እየፈለገ ነው ያለው ኦልሬዲ። ግን ይሄ ነገር ዲራማ ከሆነ ህዝቡ ላይ እንድትጫወቱ ማን እንደፈቀደላችሁ ነው? አሁን እዚህ ጋር እኛ ስራ ፈተን በቃ ቁጭ ብለን እናንተ የምናዳምጥበት ሰዓት ራሱ እኔ እኮ በሆነ ጊዜ ማለት የአብርሃም የሩታ የዳኒ የሁሉም ሰብስክራይብ አንስቼ ነበረ። ለምን በቃ ይሁን ከቁራኔ በቃ የነሱን በነገራችን ላይ ቁም ነገርም አለው መጥፎ ነገርም አለው። ስለ ትዳር ማስተማሪ አለው። ስለ ትዳር መጥፎ ነገር አለው። በሚሰሩት ቪዲዮ ላይ ብዙ ነገር መማር እንችላለን። እኛ እንማራለን ካልን ማለት ነው። ግን አንዳንድ ጊዜ ጓደኝነት፣ ፍቅረኝነት ብዙ ነገር እነሱ በሚሰሩት ቪዲዮ ላይ ብዙ ነገር እንማራለን። በቃ ተምረን ይሄን እንቀስመዋለን፣ ጭንቅላታችን ላይ ይቀመጣል። ግን አሁን እዚህ ጋር ምንድነው እያለች ያለች ሜሪ ዳኒ ኤፍሬም እና ሩታ እንዲያፍኗት ሲነጋገሩ ነበረ ነው። በቃ ይሄ ነገር እንደውም መረጃ ነው ሲጀመር። ኦልሬዲ እውነት ከሆነ የሰው ህይወት አፍኖ ቤት ላይ ቁጭ አድርጎ እንደዚህ የሚጫወቱበት ከሆነ ይሄ በጣም አደጋ አለው ሲጀመር ማለት ነው። ይሄ አለምንም ጥርጥር ህግ ቦታ ያስወስዳል። ግን በነገራችን ላይ እኔ ይሄን ሆነ ያም ሆነ ሩታ አደረገችው የሚለው ነገር አልስማማም። እኔ አልስማማም በበኩሌ። ለምን? በጣም ምርጥ ሴት ናት። በጣም ጀግና ሴት ናት። በዚህ ልክ ራሷን ታዘቅጣለች፣ ራሷን ወደታች ታረጋለች ብዬ አልገምትም። እናንተስ ምን ትላላችሁ? ኮሜንታተሮች እስኪ ላይክ፣ ሼርም ሰብስክራይብም እና ደግሞ ኮሜንትም አስተያየትም ጻፉልኝ። አነባለሁ፣ የእያንዳንዳችሁ መልሳለሁ።